ሰላም ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን የወልቂጤ ዩኒቨርሲቲ ሎጂክ ኤንድ ክሪቲካል ቲንኪንግ ፋይናል ኤግዛም ጥያቄዎችን አብረን የምንሰራ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። ዛሬ እንግዲህ የወልቂጤ ዩኒቨርሲቲ ፋይናል ኤግዛም ጥያቄዎችን ሎጂክ አብረን የምንሰራ ይሆናል። ስክሪን ላይ እንደምታዩት እንግዲህ ጥያቄው ይሄ ነው። እኛ እንግዲህ ይሄንን ጥያቄ ምንም ሳይቀየር ለማንበብ እንዲመቻችሁ ወደ ፒፒቲ ፎርም ወደ ስላይድ ፎርም ቀይረናልና እሱ ላይ እየሰራን አብረን የምንቀጥል ይሆናል ማለት ነው። ወደ ጥያቄዎቹ እንግባ። አብረን ከመስራታችን በፊት እንደተለመደው ጥያቄውን ፖዝ እያደረጋችሁ ቪዲዮውን ፖዝ እያደረጋችሁ ጥያቄዎችን በራሳችሁ ለመስራት ሞክሩ መጀመሪያ። ከዛ በኋላ አብረን ስንሰራ ደግሞ ራሳችሁን ኢቫሉዌት ማድረግ ትችላላችሁ ማለት ነው። የመጀመሪያው ፓርት እንግዲህ ትሩ ኦር ፎልስ ጥያቄ ነው። ኩዌስችን ነምበር 1 the difference between formal and informal fallacies while the former commits due to irrelevant premise to the conclusion the latter is due to structural defect ይላል። ይህ እንግዲህ ጥያቄ እንግዲህ ቻፕተር 5 ላይ የመጣ ጥያቄ ነው። ቻፕተር 5 ላይ ስንማማር ዲስከስ ስናደርግ መጀመሪያ ላይ ፋላሲ ምን ማለት እንደሆነ አይተናል። ከዛ ፋላሲ ቤዚካሊ በሁለት ይከፈላል። ፎርማል ፋላሲ እና ኢንፎርማል ፋላሲ ተብሎ በሁለት እንደሚከፈል አይተናል ማለት ነው። እንግዲህ ፎርማል ፋላሲ is caused by a defect in the logical structure or the form of the argument ብለን ነበረ። ፎርማል ፋላሲ አፕን የሚያደርገው ኮዙ መነሻው ምንድነው? በአርጉመንቱ ላይ በሚፈጠር ስትራክቸር ሎጂካል ስትራክቸር ወይም ደግሞ ዲፌክት በሱ አማካኝነት የሚፈጠር ፋላሲ ፎርማል ፋላሲ ነው እንደሚባል ዲስከስ አድርገን ነበረ። ኢንፎርማል ፋላሲ ደግሞ is caused by the content of the argument በአርጉመንቱ ኮንቴንት አማካኝነት ለምሳሌ ፕሪሚሶቹ ኢረሌቫንት ከሆኑ ወይም አምቢጊየስ ከሆኑ የሚፈጠረው ፋላሲ በኮንቴንቱ ምክንያት የሚፈጠረው ፋላሲ ኢንፎርማል ፋላሲ ይባላል ብለን በሁለት ከፍለናቸው ነበር ማለት ነው። ይሄ ጥያቄ ደግሞ የሚለን የፎርማል እና ኢንፎርማል ፋላሲ ልዩነታቸው ፎርማል ፋላሲ ዘ ፎርመር ማለት ዘ ፈርስት ማለት ነው። ፈርስት ማለት ዘ ፎርማል ፋላሲ ማለት ነው። ፎርማል ፋላሲ ኢረሌቫንት ነው። ፕሪሚሶቹ ለኮንክሉዥኖቹ ኢረሌቫንት ስለሆኑ ነው ፎርማል ፋላሲ የሚፈጠረው። ሁለተኛው ደግሞ ዘ ላተር ማለት ደግሞ ኢንፎርማል ፋላሲ ደግሞ ስትራክቸራል ዲፌክት ስላለበት ነው የሚለን። አሁን ይሄ ጥያቄው እኔ ከነገርኳችሁ ዴፊኒሽን ወይም ፓወርፖይንታችሁ ላይ ካለው ዴፊኒሽን ተቃራኒ ነው አይደል? ተቃይሯል ቦታ። ምን ነበር መሆን የነበረበት? ፎርማል ፋላሲ it is due to the defect in the structure ስትራክቸሩ ላይ ባለ ዲፌክትስ ፕሮብሌም አማካኝነት የሚፈጠር ፋላሲ ፎርማል ፋላሲ እንለዋለን። ኢንፎርማል ፋላሲ ደግሞ የምንለው due to the content of the premise የፕሪሚሱ ነው የአርጉመንቱ ኮንቴንት ላይ በሚኖር ዲፌክት ወይም ፕሮብሌም አማካኝነት የሚፈጠር ደግሞ ኢንፎርማል ፋላሲ ይባላል። የሶ ጥያቄው ተቃይሯልና ፎልስ ነው የሚሆነው ማለት ነው። question number 2 unlike others highly educated and intelligent people are never victim to egocentrism ይላል። ምንድነው መልስ የሚሆነው? ፎልስ ነው የሚሆነው። ጥያቄ ምንድነው የሚለን? ልክ እንደ ሌሎቹ ሳይሆን በጣም የተማሩ ሰዎች እና ኢንተለጀንት የሆኑ ሰዎች በኢጎሴንትሪዝም በሚባለው አይነት በሽታ ልንለው እንችላለን። በእንደዚህ አይነት ነገር ሊጠቁ አይችሉም ይላል። ምንድነው? ፎልስ ነው። ኢጎሴንትሪዝም ማንንም ሊያጠቃ ይችላል። ማንም ላይ ሀፕን ሊያደርግ ይችላል። እንግዲህ ኢጎሴንትሪዝም ማለት ፊዚካል ሳይኮሎጂካል ቴንደንሲ ነው። ያ ማለት ቱ ቪው ዘ ወርልድ ፍሮም ዋንስ ኦን ፐርስፔክቲቭ ማለት ነው። ዓለምን ከራሳቸው አንፃር ብቻ ማየት። እኔ ይሄ ነገር ስለማይመቸኝ ይሄ ነገር መሆን የለበትም፣ እኔ እንትን ስለማልወድ እንትን መሆን የለበትም፣ በእኔ አመለካከት እንደዚህ ነው መሆን ያለበት፣ ስለዚህ ይሄ መቀየር አለበት። ሁሉም ነገር በራሳችሁ እይታ በራሳችሁ መነጽር ብቻ የማየት አባዜ ይሄ ማንም ሰው ላይ ሀፕን ሊያደርግ ይችላል። ሶ ሃይሊ ኤዱኬትድ የሆነ ሰው ፕሮፌሰር በሉት ሳይንቲስትም ይሁን ኢጎሴንትሪዝም ሊኖርበት ይችላል ማለት ነው። ሶ መልሳችን ፎልስ ይሆናል ማለት ነው። question number 3 argument combined by either or are always fallacious irrespective of their truth value of the constituting premise። እንግዲህ ስለ ፋላሲ ስናወራ በአይዘር ኦር የሚገናኙ አርጉመንቶች ፋላሺየስ ናቸው ብለን ነበር። ይሄ ጥያቄ ደግሞ ምንድነው የሚለን? የፕሪሚሶቹን ቤዚክ መነሻቸውን ትሩዝ ቫሊያቸውን ሳናይ አይዘር ኦር ፋላሲ አርጉመንት ከሆነ በቃ ሁልጊዜ ፋላሲ ነው፣ ኦልዌይስ ፋላሺየስ ነው ይለናል። መልሳችን ምንድነው የሚሆነው? ፎልስ ነው የሚሆነው።
እነዚህ እንግዲህ ዲስጃንክቲቭ ሲሎጂዝም ይባላሉ። በአይዘር ኦር የሚገናኙት አርጉመንቶች ማለት ነው። they are valid form of deductive reasoning ያ የዲዳክቲቭ ሪዝኒንግ ቫሊድ ፎርም ናቸው። እና ፋላሸስ የሚውሉት መቼ ነው? ሮንግሊ አስዩም የሆነ ወይም ደግሞ ሁለት ኦፕሽን ተሰጥታችሁ አርጉሩ ማለት ሁለት ኦፕሽን ሰጥቷችሁ ከዛ በኋላ ከሁለት ኦፕሽን አንድ ኦፕሽን ያጠፋባችሁና አንድ ኦፕሽን እንድትመርጡ የሚያስገድዳችሁ ከሆነ የዛ ጊዜ በአይዘር ኦር የተገናኘም ይሁን አይሁንም ፋላሲ ይሆናል ማለት ነው። ነገር ግን በአይዘር ኦር ብቻ ስለተገናኘ ብቻ ፋላሲ ነው ማለት አይደለም። ፋላሲ ነው ማለት የግዴታ በአይዘር ኦር ሆኖ ሁለት ኦፕሽን ብቻ ሰጥቷችሁ ከዛ አንዱን ብቻ እንድትመርጡ የሚያስገድዳችሁ ከሆነ ይሄ ቻፕተር 5 ላይ በደንብ ዲስከስ አድርገናል። እሱ ላይ ማየት ትችላላችሁ። ሶ ሁል ጊዜ ሊሆን አይችልም ማለት ነው። ፋላሲ ሊሆን አይችልም በአይዘር ኦር ስለተገናኘ ብቻ። ስለዚህ ፎልስ ይሆናል ማለት ነው። ኩዌስችን ነምበር 4 all informal fallacies are created because of the premise of an argument which are logically irrelevant with conclusion። እንግዲህ ኢንፎርማል ፋላሲ ከላይ እንደተነጋገር ነው ሀፕን የሚያደርገው በፕሪሚሱ ወይም ደግሞ በአርጉመንቱ የአርጉመንቱ ኮንቴንት ዲፌክት ስላለው ነው ወይም ፕሮብሌም ስላለው ነው። በኮንቴንቱ ላይ በሚፈጠር ችግር ነው ኢንፎርማል ፋላሲ ሀፕን የሚያደርገው እና ኢንፎርማል ፋላሲ በተለያየ አይነት ወይ ሀፕን ሊያደርግ ይችላል። እዚህ ጋር የሚለው ፕሪሚሱ ለኮንክሉዥኑ ኢሬሌቫንት ከሆነ በሱ መንገድ ብቻ ነው ኢንፎርማል ፋላሲ ሀፕን የሚያደርገው ይለናል። መልሳችን ፎልስ ነው የሚለው። ኢንፎርማል ፋላሲ ሀፕን የሚያደርግባቸው አንደኛ እዚህ ጋር እንደተጠቀሰው ሎጂካሊ ፕሪሚሱ ለኮንክሉዥኑ ኢሬሌቫንት ከሆነ አንዱ ነው፣ ብቸኛው ግን አይደለም። አንዱ ይሄ ነው። እዚህ ጋር ሎጂካሊ ኢሬሌቫንት ዘ ኮንክሉዥን ሌሎች ደግሞ የሚፈጠርባቸው ወዮችም አሉ። ለምሳሌ ፋላሲ ኦፍ አምቢጊቲ ወይ ነው ኢኩቪኬሽን የምንለው፣ ፋላሲ ኦፍ ፕሪሰፕሽን፣ ቢጊንግ ዘ ኩዌሽን የምንለው እነዚህ አሁን ኢሬሌቫንት ስለሆነ አይደለም ፕሪሚሱ ኢሬሌቫንት ስለሆነ ክሬት የሚሆኑ አይነት ኢንፎርማል ፋላሲዎች አሉ። ስለዚህ ኢንፎርማል ፋላሲ ኢሬሌቫንት ስለሆነ ብቻ የሚፈጠር አይደለም ማለት ነው። ስለዚህ መልሳችን ፎልስ ይሆናል ማለት ነው። ኩዌስችን ነምበር 5 all fallacies are relevance are committed when there is no logical connection between the premise and the conclusion. All fallacies of relevance are committed when there is no logical connection between the premise and the conclusion. ሁሉም ፋላሲ ኦፍ ሪሌቫንስ የሚባሉት ሀፕን የሚያደርጉት ኦብቪየስሊ በፕሪሚስ እና በኮንክሉዥን መካከል ምንም አይነት ኮኔክሽን ከሌለ ወይም ሎጂካል ኮኔክሽን ከሌለ ነው። ያ ትሩ ነው የሚሆነው ማለት ነው። በዲፊኒሽኑ መሰረት ፋላሲ ኦፍ ሪሌቫንስ ኦከር when the premise are logically unrelated to the conclusion። በዲፊኒሽኑ መሰረት ፋላሲ ኦፍ ሪሌቫንሲ ኦከር የሚያደርገው መቼ ነው? ፕሪሚሶቹ ከኮንክሉዥኑ ጋር ሎጂካሊ የማይገናኙ ከሆኑ ማለት ነው። ገብታችኋል? ሳይኮሎጂካሊ የሚያሳምኑ ሊመስሉ ይችላሉ ወይም ኢሞሽናሊ ስናያቸው ሊያሳምኑ ይመስሉ ይችላሉ። ነገር ግን ከኮንክሉዥን ጋር ምንም አይነት ግንኙነት የሌላቸው አይነት ሲሆኑ ፋላሲ ኦፍ ሪሌቫንሲ ክሬት ይሆናል። መልሳችን ትሩ ይሆናል ማለት ነው። ኩዌስችን ነምበር 6 admission of fallibility is a positive sign of interest for fair resolution of the issue። ይሄ ፌሌቢሊቲን መቀበል ወይም ደግሞ የኔ ሀሳብ ሁልጊዜ ልክ ነው የሚል አይነት አስተሳሰብ ወጥቶ የኔ ሀሳብ ሊሳሳት ይችላል የሚለውን አስተሳሰብ መቀበል ሪዞሉሽኖችን ፌር በሆነ ዌይ ለመፍታት እንደ ፖዚቲቭ ሳይን ነው ይለናል። ምን እንደሚሆነው መልሳችን ትሩ ነው የሚሆነው። በክሪቲካል ቲንኪንግ እንግዲህ ቻፕተር 4 ላይ ስንማር ይሄ የምታቀርቡት ሀሳብ አንዳንዴ ሮንግ ሊሆን ይችላል። ፌሌቢሊቲን ኮር ኮምፖነንት ነው። ከፍታችኋል አይደል? አስፈላጊ ነው፣ መቀበል አስፈላጊ ነው ማለት ነው። it allows for open mindedness and fair evaluation of evidence rather than stubborn adherence to potentially wrong position። ነገሮችን ኦፕን ማይንድ ሆነን እንድናይ እንድንረዳ ያደርገናል ማለት ነው። እና መረጃዎችን ደግሞ ፌርሊ ኢቫሉዌት እንድናደርግ ፌሌቢሊቲን አክሴፕት ማናደርግ ከሆነ የኛ ሀሳብ ብቻ ሁልጊዜ ልክ ነው ስትሮንግ ነው የኛ ሀሳብ ብቻ ሁልጊዜ መጽደቅ አለበት የምንል ከሆነ የሚቀርቡ ኤቪደንሶችን ከኛ ሀሳብ አንፃር ነው የምናየውና የነዛን መረጃዎችን ሙሉ ፓርታቸውን በትክክል መገንዘብ አይችልም። ቢኮዝ ከኛ ጋር የሚገናኘውን ፓርት ብቻ ነው የምንወስደው ማለት ነው። ስለዚህ ይሄ አክሴፕታንስ ኦፍ ፌሌቢሊቲ መኖሩ በጣም አስፈላጊ ነው ማለት ነው። ስለዚህ መልሳችን ትሩ ይሆናል ማለት ነው። ኩዌስችን ነምበር 7 appeal to force fallacy involves a threat by the arguer to the physical or psychological well-being of the listener or the reader። እንግዲህ appeal to force fallacy የምንለው
እስ ታይፕስ ኦፍ ፋላሲ ሌላኛው ስሙ አርጉመንተም አድ ባክለም ይባላል። ይሄ ፋላሲ እንግዲህ ኦከር የሚያደርገው እንዴት ነው? አርጎሩ ወይም ደግሞ አርጉመንት ፎርም የሚያደርገው ሰውዬ ፊዚካሊ ወይም ሶሻሊ ወይም ሳይኮሎጂካሊ የሆነን አካል አርጉመንቱን የሚያነበው አካል ወይም ደግሞ አርጉመንቱን የሚሰማውን አካል ሊስነር ኦር ሪደሩ ማለት ነው በኃይል እንዲቀበል ሲያደርገው የሰራው ፋላሲ አፒል ቱ ፎርስ ፋላሲ ወይም ደግሞ አርጉመንተም አድ ባክለም የሚባለው ፋላሲ ነው። ሶ ዘ አንሰር ኢዝ ትሩ ይሆናል ማለት ነው። ኩዌስችን ነምበር 7 ስምንተኛ ጥያቄ ዘ ፋላሲ ኦፍ ዲቪዥን ፎርስሊ አርጊውስ ዛት ዋት ኢዝ ትሩ ኦፍ ዘ ሆል መስት ቢ ትሩ ኦፍ ኢትስ ኢንዲቪጁዋል ፓርትስ። ፋላሲ ኦፍ ዲቪዥን ዲፊኒሽኑ ይሄ ነው አይደል? ስንማማር ነግሬያቸዋለሁ። ፋላሲ ኦፍ ዲቪኒሽን ማለት ዘ ሆል ፓርትስ ላይ ያለው ፕሮፐርቲ ለኢንዲቪጁዋል ፓርትም ይሰራል ትሩ ነው ብሎ ነው የሚያስቀምጠው ማለት ነው። ስለዚህ መልሳችን ትሩ ነው የሚሆነው። ዘ ፋላሲ ኦፍ ዲቪዥን ኢዝ ዘ ሪቨርስ ኦፍ ኮምፖዚሽን። ኮምፖዚሽን ደግሞ ከሆነ እዚህ ጋር የተቀመጠው ዲፊኒሽን ሪቨርስ ይሆናል ማለት ነው። ስለዚህ መልሳችን ትሩ ይሆናል ማለት ነው። ወደ ቀጣይ ጥያቄ እናልፋለን። ወደ ፓርቱ ቱ ደግሞ ስናልፍ ማቺንግ ጥያቄዎችን እናገኛለን። ኮለመን ኤ ላይ ያሉ ማቺንግ ጥያቄዎች አሉ። ከዛ ከኮለመን ቢ ጋር ማች እንድናደርግ ነው የተጠየቅነው። ዘ ፈርስት ኩዌስችን ኢዝ ዘ ኩዌስችን ኦፍ ኮኔክሽን ይላል። ዘ ኩዌስችን ኦፍ ኮኔክሽን ከማን ጋር የሚገናኘው? ከቢ ጋር ካሉት ውስጥ ከሪሌቫንስ ከሚለው ኬ ጋር ካለው ጋር ይገናኛል። እንግዲህ ሪሌቫንስ ማለት ኢን ሎጂክ ሪፈር ቱ ዘ ሎጂካል ኮንዲሽን ቢትዊን ዘ ፕሪሚስ ኤንድ ዘ ኮንክሉዥን ማለት ነው። ሪሌቫንስ ማለት በሎጂክ ውስጥ የፕሪሚሱና የኮንክሉዥኑ ኮኔክሽን ምን ተብሎ ይጠራል? ሪሌቫንስ ተብሎ ይጠራል ማለት ነው። ስለዚህ ዘ ኩዌስችን ኦፍ ኮኔክሽን ምን ተብሎ ይጠራል ማለት ነው? ሪሌቫንስ ተብሎ ይጠራል ማለት ነው። ወደ ሁለተኛው ጥያቄ ደግሞ ስናልፍ አቢሊቲ ቱ ሪዝን ፕሮፐር ይላል። ለዚህኛው ደግሞ ትክክለኛ መልስ የሚሆነው ቢ ላይ ካሉት ኤ ይሆናል ማለት ነው። ኮሬክትነስ this refers to logical correctness or validity. It is the ability to follow logical rules to ensure that if the premises are true, the conclusion must follow. እንግዲህ ability to reason properly ማለት ፕሮፐር በሆነ ወይ ሪዝን አውት የማድረግ አቢሊቲ ማለት ምን ፋላሲ ሳትሰሩ ላቀረባችሁት አርጉመንት ሪዝን አውት የማድረግ እንትናችሁ አቢሊቲያችሁ ኮሬክትነስ ተብሎ ይጠራል። ወይም ሎጂካል ኮሬክትነስ ወይም ቫሊዲቲ ይባለው ያ ነው። ስለዚህ አቢሊቲ ቱ ሪዝን ፕሮፐርሊ ማለት ኮሬክትነስ ማለት ነው። ሶስተኛው ጥያቄ ስንመጣ ኦፕን ማይንድነስ ኤንድ ኢምፓርሻሊቲ። ይሄ ኦብቪየስሊ አይ ላይ ያለው ፌርነስ ነው የሚሆነው። ፌርነስ ማለት እንግዲህ ኢንክሪቲካል ቲንኪንግ ኢንቮልቭስ ቢንግ ኦብጀክቲቭ ባላንስድ ኤንድ ፍሪ ፍሮም ሶሻል ኦር ፐርሰናል ቢያዝ ዌን ኢቫሉዌቲንግ አን አርጉመንት። አርጉመንትን ኢቫሉዌት የምታደርጉበት ጊዜ ሶሻልም ይሁን ከፐርሰናል ቢያዞች ውጭ የሆናችሁ ባላንስድ በሆነ ወይ እንዲሁም ደግሞ ኦብጀክቲቭ በሆነ ወይ አርጉመንቶችን ኢቫሉዌት ማድረግ ፌርነስ ይባላል። እና ኦፕን ማይንድነስ እና ኢምፓርሻሊቲ ከፌርነስ ጋር ማች ያደርጋል ማለት ነው። አራተኛ ፍሪ ኦፍ ኦብስኩሪቲ ኤንድ ቬግነስ። እንግዲህ አንድ አርጉመንት ወይም አንድ አርጉመንት ፎርም የሚያደርግ ሰው ወይም ቃላቶች ፍሪ ፍሮም ኦብስኩሪቲ ኤንድ ቬግነስ መሆን አለባቸው። አሻሚ መሆን የለባቸውም። ሚኒንጋቸው የተደበቀ መሆን የለበትም። ይሄ ከምን ጋር የሚገናኘው? ኤች ክላሪቲ ጋር ይገናኛል። ክላሪቲ ማለት ዘ ስታንዳርድ ዛት ኢንሹር ኤ ስቴትመንት ካን ቢ አንደርስቱድ። እንግዲህ ክላሪቲ ማለት ስታንዳርድ ነው። ቻፕተር 4 ላይ አይ ቲንክ ያየን ይመስለኛል። ምን አይነት ስታንዳርድ ነው? ስቴትመንቶች አንደርስታንድ መደረግ አለባቸው። ያም ማለት ቬግ ከሆኑ ወይም ኦብስኩር ከሆኑ ትሩዝ ቫሊያቸውን ዲተርማይን ማድረግ አይቻልም። ሪሌቫንሳቸውን ማወቅ አይቻልም። እንዲሁም ደግሞ ወደ ግጭት እንድናመራ ያደርጉናል ማለት። ስለዚህ ፍሪ ፍሮም ኦብስኩሪቲ ኤንድ ቬግነስ ማለት ክላሪቲ ማለት ነው። አምስተኛ አቢሊቲ ቱ ቲንክ ዲፕሊ። ይሄ ከሰፊሸንሲ ከሚለው ጋር ይገናኛል። ኤፍ ጋር ካለው ጋር ይገናኛል ማለት ነው። the context of critical thinking standard thinking deeply relate to the depth and sufficiency of the reasoning። እንግዲህ በክሪቲካል ቲንኪንግ ውስጥ ወይም ደግሞ the context of critical thinking ስታንዳርዶች ውስጥ ማለት ነው። በዛ መመዘኛ ስናየው ዲፕ በሆነ ወይ ማሰብ ማለት ከምን ጋር የተገናኘ ነው? ከዴፕዝ እና ሰፊሽንሲ ኦፍ ሪዝኒንግ የምናቀርበው ሪዝኒንጋችን ከሱ ሰፊሽንሲ እና ከዴፕዙ ጋር የተያያዘ ነው ማለት ነው። ሁሉም ፋክተሮችን ያሟላ መሆን መቻል አለበት ለማለት ነው። ስለዚህ
አቢሊቲ ቱ ቲንክ ዲፕሊ ማለት ኢት ሪሌት ዊዝ ሰፊሽንሲ ይሆናል ማለት ነው። ወደ ስድስተኛው ደግሞ ስንመጣ ቢንግ ኤግዛክት አኩሬት ኤንድ ኬርፉል። ይሄኛው ደግሞ ኦብቪየስሊ ከፕሪሲሽን ጋር ነው የሚያያዘው፣ ከፕሪሲሽን ጋር ይገናኛል። ሰባተኛ ቢሄቪንግ ኢን ዘ ሴም ዌይ ኦር ማነር፣ ሁልጊዜ በተመሳሳይ መንገድ መሆን አክት ማድረግ። ይሄ ያው ኦብቪየስሊ ኮንሲስተንሲ ነው የሚሆነው፣ ቢጋ ካለው ጋር ይገናኛል። የመጨረሻው ፕሮቪዥን ኦፍ ኮሬክት ኢንፎርሜሽን፣ ኮሬክት ኢንፎርሜሽን ፕሮቫይድ ማድረግ ወይም ማቅረብ፣ ፕሮቪዥን ማድረግ። ይሄ ደግሞ ከጂ ጋር ከአኩሬሲ ጋር ይገናኛል ማለት ነው። አኩሬሲ ማለት እንግዲህ ሚንስ ዛት ዘ ኢንፎርሜሽን ፕሮቫይደድ ሪፕሬዘንት ዘ ዌይ ቲንግስ አክቹዋሊ አር ኢን ዘ ሪል ወርልድ ኦር ትሩዝፉልነስ። በቃ አኩሬሲ ማለት ኢንፎርሜሽኑ ኮሬክት ነው አይደለም፣ ከትሩዝ ጋር የሚገናኝ ነው ማለት ነው። ስለዚህ ጂ ጋር ካለው ከአኩሬሲ ጋር ይገናኛል ማለት ነው። ስለዚህ አንደኛውን ኬ ያለን ሪሌቫንስ ኩዌሽን ኦፍ ኮኔክሽን ሪሌቫንስ ነው። አቢሊቲ ቱ ሪዝን ፕሮፐርሊ ይሄ ኮሬክትነስ ነው። ኦፕን ማይንድነስ ኤንድ ፓርሻሊቲ ይሄ አይ ፌርነስ ነው የሚሆነው። ፍሪ ኦፍ ኦብስኩሪቲ ኤንድ ቬግነስ ይሄ ኤች ክላሪቲ ይሆናል። አቢሊቲ ቱ ቲንክ ዲፕሊ ይሄ ሰፊሽንሲ ይሆናል። ቢንግ ኤግዛክት አኩሬት ኤንድ ኬርፉል ይሄ ፕሪሲሽን ይሆናል። ዲጋ ካለው ጋር ይገናኛል። ሰባተኛ ቢሄቪንግ ኢን ዘ ሴም ዌይ ኦር ማነር ይሄ ከቢጋ ካለው ኮንሲስተንሲ ጋር ይገናኛል። ኩዌሽን ነምበር 8 ፕሮቪዥን ኦፍ ኮሬክት ኢንፎርሜሽን ኢትስ አባውት አኩሬሲ ከጂ ጋር ኮኔክት ይሆናል ማለት ነው። እሺ እንቀጥላለን። ኦኬ ፓርት 3 መልቲፕል ቾይስ ጥያቄዎች አሉን። 11 ምርጫ ጥያቄዎች አሉን። ኩዌሽን ነምበር 1 ፍሮም ዘ ፎሎዊንግ ዊች ኢንፎርማል ፋላሲስ አር ፒውርሊ ፋይንድ ኢን ዘ ሴም ግሩፕ። እንግዲህ እዚህ ጋር ከኤ እስከ ዲ የተሰጡ ፋላሲዎች አሉ እና በየትኛው ኦፕሽን ላይ ያሉት ፋላሲዎች በተመሳሳይ ግሩፕ ውስጥ ይገኛሉ ተብላችሁ የጠየቃችሁት። ኤ ሰፕረስድ ኤቪደንስ፣ ፎርስ ዲክቶሚ፣ ኮምፕሌክስ ኩዌሽን ኤንድ ቤጊንግ ኩዌሽን፣ ሲ ዲቪዥን ኮምፖዚሽን፣ አምፊቦሊ ኤንድ ኢኩቪኬሽን፣ ሲ አፒል ቱ ፒቲ፣ አፒል ቱ ፎርስ፣ አፒል ቱ ኢግኖራንስ ኤንድ አፒል ቱ አንኳሊፋይድ አውቶሪቲ፣ ዲ ፎልስ ካውዝ፣ ፎርስ ዲክቶሚ፣ ሰፕረስድ ኩዌሽን ኤንድ ዊክ አናሎጊ። መልሳችን የሚሆነው ምንድን ነው? ዘ ኮሬክት አንሰር ኢዝ ኤ ነው የሚሆነው። ኤ ላይ ያሉት አራቱም ፋላሲዎች ፋላሲ ኦፍ ፕሪሰፕሽን ይባላሉ። ቻፕተር 5 ላይ ስንማር ተነጋግረናል። ሰፕረስድ ኤቪደንስ፣ ፎርስ ዲክቶሚ፣ ኮምፕሌክስ ኩዌሽን ኤንድ ቢጊንግ ኩዌሽን እነዚህ ዛር ዘ ታይፕስ ኦር ዘ ግሩፕ ኦፍ ፋላሲ ኦፍ ፕሪሰፕሽንስ የሚካተቱ ናቸው ማለት ነው። እንግዲህ ሌሎቹ ቢ ላይ ያለው እንግዲህ ዲቪዥን እና ኮምፖዚሽን ግራማቲካል አናሎጂ ላይ የሚመደቡ ናቸው። ሌላው አምፊቦሊ እና ኢኩቪኬሽን ደግሞ አምቢጊቲ ላይ የሚመደቡ ናቸው ማለት ነው። ስለዚህ የተለያየ ግሩፕ ውስጥ የሚገኙ ናቸው። ሲ ላይ ያለው ደግሞ ስንመጣ አፒል ቱ ፒቲ እና ፎርስ እነዚህ እንግዲህ ፋላሲ ኦፍ ሪሌቫንስ ላይ የሚመደቡ ናቸው። ኢግኖራንስ እና አውቶሪቲ ደግሞ ዊክ ኢንዳክሽን ላይ የሚመደቡ ናቸው። እነዚህም የተለያዩ ግሩፖች ናቸው ማለት ነው። ወደ ዲ ጋር ደግሞ ስንመጣ ፋላሲ ኦፍ ካውዝ እና ዊክ አናሎጂ እነዚህ ዊክ ኢንዳክሽን ላይ የሚመደቡ ናቸው። ፎርስ ዳይኮቶሚ ደግሞ ፋላሲ ኦፍ ፕሪሰፕሽን ላይ የሚመደብ ነው ማለት ነው። ስለዚህ በአንድ ግሩፕ ውስጥ የሚመደቡ ፋላሲዎችን የያዘው ምርጫ ኤ ይሆናል ማለት ነው። ሁለተኛ ጥያቄ one of the following alternative is correctly matched regarding behavior of critical thinking. A relativistic thinking subjective truth, B egocentrism superiority bias, C egocentrism group conformism, D unsupported assumptions wishful thinking. እዚህ ጋር እንግዲህ ከተጠቀሱት ቤሪየር ኦፍ ክሪቲካል ቲንኪንግ ከሚባሉት ውስጥ ኮሬክቲቭሊ ከሚኒንጉ ጋር ወይ ደግሞ ከቢሄቪየሩ ጋር ማች ሊሆኑ የትኛው ነው የሚለን መልሳችን የሚሆነው ምንድነው? ቢ ነው የሚሆነው ኢጎሴንትሪዝም ሱፐሪዮሪቲ ቢያዝ። እንግዲህ ኢጎሴንትሪዝም ማለት the tendency to see the world from one's own perspective ማለት ነው። ዓለምን ከራሳችን እይታ አንፃር ብቻ ማየት ይሄ ኢጎሴንትሪዝም ይባላል ማለት ነው። ሱፐሪዮሪቲ ቢያዝ ማለት ነው ስፔሲፊክ ፎርም ኦፍ ኢጎሴንትሪዝም ነው። ሱፐሪዮሪቲ ቢያዝ ማለት እንግዲህ የኢጎሴንትሪዝም ስፔሲፊክ ፎርሙ ነው ማለት ነው። one think they are better than others አንድ ሰው እኔ ከሌሎች የተሻልኩ ነኝ ብሎ የሚያስብ አይነት እይታ ሲኖረው ሱፐሪዮሪቲ ቢያዝ ይባላልና የኢጎሴንትሪዝም አንዱ ፎርም ነው ማለት ነው። ሌላኛው ስለዚህ መልሳችን ቢ ነው የሚሆነው። ኢጎሴንትሪዝም ማለት ሱፐሪዮሪቲ ቢያዝ ነው ማለት ነው። እንግዲህ ሌሎቹ ምርጫዎች አይሆኑም ማለት ነው። ኢጎሴንትሪዝም ሱፐሪዮሪቲ ቢያዝ የሚለው መልስ ይሆናል።
Question number 3 which of the following statement is correctly paired with the type of informal fallacy committed? እንግዲህ እዚህ ጋር ከኤስ ከዲ የተጠቀሱ ፋላሲዎች አሉ። ከዛ እንትን የሆነበት ደግሞ አለ ፔርድ የሆነበት ደግሞ አለ ከታይፕስ ኦፍ ፋላሲው ጋር እና ኮሬክትሊ ማች ሊሆነ የትኛው ነው የሚለን ምርጫዎቹን እናንብብና ከዛ ላይ ያለን ኤ ላይ ኦፍ ኮርስ ዩ መስት ቢሊቭ ኢን ጎድ ኤግዚስተንስ ቢኮዝ 85% ኦፍ ኢትዮጵያ ቢሊቭ ኢት። ከዛ ታይፕስ ኦፍ ፋላሲ ደግሞ በአንዱ ወገን አለ። ይሄኛ ምንድነው? ኮሬክታል ትክክል ነው። ይህ እንግዲህ በአንዱ ወገን ፋላሲ የምንለው አብዛኛው ሰው እውነት ነው ትክክል ነው ብሎ ስለተቀበለው አንተም መቀበል አለብህ ብለን የምንል ከሆነ የምንሰራው ፋላሲ በአንዱ ወገን ፋላሲ ተብሎ ይጠራል። ጥያቄውም ልክ እንደዛ ነው የሚለው 85% የሚሆነው ኢትዮጵያዊ ፈጣሪ አለ ብሎ ያምናል። ስለዚህ አንተም እንደዛ አለ ብለህ ማመን አለብህ። አብዛኛው ሰው ስላመነ አንተም ማመን አለብህ። እንደዚህ አይነት ሁኔታ የሚሰሩ ፋላሲዎች በአንዱ ወገን ፋላሲ ይባላሉ። ኤ ኢዝ ኮሬክትሊ ማችድ ነው ማለት ነው። ቢ ጋር ስንመጣ ዱ ዩ ዋንት ቱ ቢ ሃቭ ሞደርን ሹዝ then you should choose አንበሳ shoes factory first choice of the famous athlete ኃይሌ ገብረስላሴ appeal to chivalry ይላል። ይሄኛው ልክ አይደለም። ይሄ ፌመስ አትሌቶች ይሄንን ጫማ ስለገዙ የሚሆነው ፋላሲ appeal to snowberry ነው ወይም ደግሞ unqualified authority ሊሆን ይችላል እንጂ chivalry አይሆንም ማለት ነው። appeal to snowberry ሊሆን ይችላል ፌመስ አትሌቶች ስላደረጉት ምናምን ካልነው ማለት ነው። ሲጋ ደግሞ ስንመጣ አባይ ኢንሹራንስ ካምፓኒ is not for all rather for those who are responsible for their family's future. If you are responsible parent you should be part of our insurance company. This is appeal to vanity ይላል። ይሄኛውም ልክ አይደለም። ይሄ appeal to snowberry ነው የሚሆነው። ይሄን ነገር ካደረግ ሪስፖንሲብል ከሆኑ ግሩፖች ትሆናለህ። ይሄ ቫኒቲ አይደለም። ገብቷቸዋል አይደል? ይሄ appeal to snowberry ነው የሚሆነው ማለት ነው። እንደዚህ የምታደርግ ከሆነ ከነዚህ ግሩፖች ትሆናለህ። እንደዚህ አይነት ፋላሲ appeal to snowberry ይሆናል ማለት ነው። ዲጋ ደግሞ ስንመጣ my teacher told me that cheating on exam is bad habit but he himself told me that he used to cheat. His argument is foolish ad hominem circumstantial ይላል። እንግዲህ መምህሬ ፈተና ላይ ቺት እንዳላደርግ ነግሮኛል። ነገር ግን እሱ ራሱ ቺት ያደርግ እንደነበረ ሊሰርቅ እንደነበረ ራሱ ነግሮኛል ወይ ነው እንደሚጠቅም ነግሮኛል። he used to cheat ስለዚህ እሱ እንደዚህ ብሎ ይነግረኝ አይገባም። ከዛ የፋላሲ ታይፕ ደግሞ ad hominem circumstantial ነው። ልክ ነው አይደለም? ይሄኛው ዩቱ የሚባለው ወይም ደግሞ ቶኪዩኪ የሚባለው ፋላሲ አይነት ታይፕ ነው። የሆነ ሰው ይሄን እንደዚህ ማድረግ የለባትም ስላችሁ አንተ እኮ የሆነ ጊዜ ላይ እንደዚህ ታደርግ ነበርና እንደዚህ አድርግ ልታኝ አትችልም። እንደዚህ ስትባሉ አንተም እኮ ምትረንት ከሆነ የምትሰራው ፋላሲ ዩቱ ፋላሲ ይባላል ማለት ነው። ወይም ቶኪዩኪ የሚባለው ፋላሲ ይሆናል ማለት ነው። ስለዚህ መልሳችን ኮሬክትሊ ማችድ የሆነው ኤጋ ካለው ጋ ነው ማለት ነው። Question number 4 contemporary philosopher contributed more for the development of logic. Plato and Parmenides were contemporary philosophers. Therefore Plato and Parmenides contributed more for the development of logic. Which of the following is true about the above passage? እዚህ ጋር የተሰጠን አንድ ፓሴጅ አለ። እዚህ ፓሴጅ ላይ እንግዲህ ስለ ሁለት ፊሎሶፈሮች ነው የሚያወራው። እዚህ ላይ የተፈጠረው ፋላሲ ሀፕን አድርጓል። የተፈጠረው ፋላሲ ምን አይነት ፋላሲ ነው ተብለን የጠየቅነው። እንግዲህ መጀመሪያ ላይ ፋላሲውን ለመረዳት እንሞክር። ከዛ በኋላ የፋላሲው ታይፕ ለማወቅ እንሞክራለን ማለት ነው። ፓሴጁን እንረዳው። እንግዲህ contemporary philosopher contributed more for the development of logic ይላል። አሁን እዚህ ጋር contemporary የምትለዋ ወርድ የተጠቀምናት ምን ለመግለጽ ነው? ይዝዱቱ ለሁለት ሚኒንግ ነው። የመጀመሪያው ላይ በመጀመሪያው ፕሪሚስ አሁን ባነበብኩላችሁ ላይ ሞደርን ዴይ ወይም ከረንት ዴይ ለማግኘት ከረንት ፊሎሶፈሮችን ለመግለጽ የተጠቀምንባት ወርድ ነች ኮንቴምፖራሪ የምትለው ወርድ ማለት ነው። ከዛ ፕሌቶ ኤንድ ፓርሜኒድስ ዌር ኮንቴምፖራሪ ፊሎሶፈር። ሁለተኛው ላይ ደግሞ ኮንቴምፖራሪ የምትለው ወርድ ፕሌቶና ፓርሜኒድስ በተመሳሳይ ጊዜ ነበሩ፣ አት ዘ ሴም ታይም የነበሩ ፊሎሶፈሮች ናቸው። አሁን እዚህ ጋር ደግሞ ኮንቴምፖራሪ የምትለው ወርድ ሌላ ሚኒንግ ይዛ መጣች ማለት አት ዘ ሴም ታይም የሚል ሚኒንግ ይኖራታል ማለት ነው። ኤንሸንት ግሪክ ላይ የሚኖሩ ሁለቱ በተመሳሳይ ጊዜ የነበሩ ፊሎሶፈሮች ናቸው። ስለዚህ እዚህ ጋር ኢንኮሬክት የሆነው ምንድነው? እቺ ኮንቴምፖራሪ የምትለው ወርድ የተጠቀምናት የመጀመሪያው ላይ እና ሁለተኛው ላይ የመጀመሪያው ፕሪሚስ ሁለተኛው ፕሪሚስ ላይ የተጠቀምነው ኮንቴምፖራሪ የምትለው ወርድ
ሁለት ሚኒንግ ነው ያላት፣ ሁለት የተለያየ ሚኒንግ ነው ያላት። በእንደዚህ አይነት ጊዜ የሚፈጠር ፕሪሚስ ደግሞ ምን ተብሎ ይጠራል? ፋላሲዮ ኢኩቪኬሽን ተብሎ ይጠራል ማለት ነው። ኢኩቪኬሽን ማለት እቺ ኮንቴምፖራሪ የምትለው ወርድ ሁለት ጊዜ በተለያየ ሚኒንግ ከተገኘች ማለት ነው። ሁለት ጊዜ በተለያየ ሚኒንግ ከተገኘች ኢኩቪኬሽን ፋላሲ ተብሎ ይጠራል። ፋላሲ ኦፍ ኢኩቪኬሽን ይባላል። ስለዚህ መልሳችን ኤ ይሆናል ማለት ነው። ኩዌስችን ነምበር 5 ወልቂጤ ዩኒቨርሲቲ is not well organized, therefore every course offered in this university is not well organized. This types of fallacy is blank ይላል። እንግዲህ ወልቂጤ ዩኒቨርሲቲ ዌል ኦርጋናይዝድ የሆነ ዩኒቨርሲቲ አይደለም። ስለዚህ እያንዳንዱ በዛ ዩኒቨርሲቲ አማካኝነት የሚቀርቡ ኮርሶች ዌል ኦርጋናይዝድ አይሆኑም። አሁን ይሄ ብሬክ ዳውን እያደረገ ነው የሚለው መጀመሪያ ስለ ዩኒቨርሲቲው ጥቅል ኦርጋናይዜሽን አወራ። ከዛ በኋላ ደግሞ እሱን አወረደውና እያንዳንዱ ኮርስም ኦርጋናይዝድ አይሆንም ብሎ አስቀመጠ ማለት ነው። ከላይ ብሬክ ዳውን እያደረገ ነው የመጣው። ስለዚህ ይሄ ፋላሲ ኦፍ ዲቪዥን ይሆናል ማለት ነው። ዲቪዥን ኦከር when someone argues that what is true of the whole that means the university ማለት ነው must be true of its individual part ወይም ደግሞ the specific ኮርስ የሚለው ይሆናል ማለት ነው። ዘ ሆል የሆነው ትሩ ከሆነ ወይም ደግሞ በዩኒቨርሲቲ ደረጃ ኦርጋናይዝድ ካልሆነ ኢንዲቪዥዋል ላይ ስንመጣ በፓርት ደረጃ ስንመጣ ወይም ደግሞ በስፔሲፊክ ኮርሶችን ኦርጋናይዝድ አይሆን የሚል አይነት ከሆነ እንደዚህ አይነቱ እንግዲህ ፋላሲ ኦፍ ዲቪዥን ተብሎ ይጠራል ማለት ነው። ነምበር 6 ethnic conflict is one of the problem of Africa. Hence, to create peace and stability in Africa, ethnic diversity should be replaced by ethnic homogeneity. እንግዲህ እዚህ ጋር የተቀመጠው አርጉመንት ምን አይነት ፋላሲ ያለው ጥያቄው እንደዛ ነው። እንግዲህ ጥያቄውን እንረዳ መጀመሪያ ኤትኒክ ኮንፍሊክት የአፍሪካ አንዱ ፕሮብሌም ነው እና ፒስ እና ስቴቢሊቲን ክሬት ለማድረግ ኤትኒክ ዳይቨርሲቲ በምን ሪፕሌስ መደረግ አለበት? በኤትኒክ ሆሞጂኒቲ ሪፕሌስ መደረግ አለበት ብሎ ነው ኮንክሉድ ያደረገው ማለት ነው። ሶ መጀመሪያ ላይ ያቀረበው ፕሪሚስ አለ፣ ከዛ በኋላ መጨረሻ ላይ የሄደበት ደግሞ ኮንክሉዥን አለ ማለት ነው። አሁን እዚህ ጋር ካያችሁት ፖይንቱን ሚስ አድርጓል ማለት መጀመሪያ የመጣበት ፕሪሚስ እና በኋላ ኮንክሉድ ያደረገው ነገር ይለያያል። እንደዚህ አይነት ሁኔታዎች የሚገጡበት ጊዜ ሚሲንግ ዘ ፖይንትስ የተባለው ፋላሲ ነው ሀፕን የሚያደርገው ማለት ነው። ይሄ ፋላሲ እንግዲህ እንዴት ነው ከረ የሚያደርገው when the premise supports one particular conclusion but different or often extreme conclusion is drawn instead። እንግዲህ ፕሪሚሶቹ አንድ ፓርቲኩላር ኮንክሉዥንን ሰፖርት ያደርጉ መጡና ከዛ ኮንክሉዥኑ ጋር ሲመጡ የተለየ ኮንክሉዥን ወይም ደግሞ ለዛ ፕሪሚስ የማይመጥን በጣም ኤክስትሪም የሆነ ኮንክሉዥን የሚያቀርቡ ከሆነ ይሄ ሚሲንግ ዘ ፖይንት የተባለውን ፋላሲ ሜክ ያደርጋሉ ማለት ነው። ኤትኒክ ፕሮብሌም እንግዲህ ወይም ኤትኒክ ኮንፍሊክት ኢዝ ኤ ፕሮብሌም ነው። ኤክስትሪም ኮንክሉዥን ነው ግን ያቀረበው ማለት ነው። ሆሞጂኒቲ ፎርስድ በሆነ ወይ በቃ ግዴታ ሆሞጂኒቲ ያስፈልጋል ሁሉም አንድ መሆን አለበት ብሎ ኤክስትሪም የሆነ ሶሉሽን ነው ያቀረበው ማለት ነው። ስለዚህ ፕሪሚሱ የሆነ ፓርቲኩላር የሆነ ኮንክሉዥንን ሰፖርት የሚያደርግ ፕሪሚስ ይዘን መተን ከዛ ኮንክሉዥኑ ጋር ስንደርስ ወይ የተለየ ኮንክሉዥን ወይም ደግሞ ለዛ ፕሪሚስ የማይመጥን በጣም ኤክስትሪም የሆነ ኮንክሉዥን የምናቀርብ ከሆነ ፋላሲ እንሰራለን። የምንሰራው ፋላሲ ደግሞ ሚሲንግ ዘ ፖይንት የተባለውን ፋላሲ እንሰራለን ማለት ነው። ያው ሬድ ሄዲንግ አይሆንም። ሬድ ሄዲንግ ማለት ምንቀይር ከሆነ ማለት ነው። ቶፒኩን ምንቀይር ከሆነ ፋላሲ ኮንክሉዥን ጋር ስንመጣ እንትኑን ቶፒኩን ምንቀይር ከሆነ ይሄ ሬድ ሄዲንግ ይባላል። እዚህ ጋር የተቀየረን ቶፒኩ አልተቀየረም። እንዲሁ ደግሞ ሲ ላይ አክሲደንት ይላል። ፋላሲ ኦፍ አክሲደንት ሊሆን አይችልም። ምክንያቱም ምንም አይነት ጀነራል ሩል የለም ለስፔሲፊክ ኬዝ አፕላይ ያደረግ ነው። እንግዲህ እንደሚታወቀው ፋላሲ ኦፍ አክሲደንት ሀፕን የሚያደርገው መቼ ነው? ጀነራል ሩልን ለስፔሲፊክ ኬዝ አፕላይ የምናደርገው ከሆነ ፋላሲ ኦፍ አክሲደንት ሀፕን አድርጓል እንላለን ማለት ነው። እንዲሁም ዲ ላይ አፒል ቱ ፎርስ ፋላሲ ይላል። ይሄ ምንም ትሪት የለም። አፒል ቱ ፎርስ ፋላሲ ሀፕን የሚያደርገው ሰምዋን ወይም ደግሞ አርጎሩ ለሪደሩ ወይም ደግሞ ለሊስነሩ ሳይኮሎጂካሊ ወይም ፊዚካሊ ትሪት አድርጎ አስፈራርቶት ኮንክሉዥን እንዲቀበል የሚያደርገው ከሆነ ይሄ አፒል ቱ ፎርስ ፋላሲ ይባላል። እዚህኛው አርጉመንት ላይ እንግዲህ ምንም አይነት ማስፈራሪያ ነገር የቀረበ ነገር የለም። ስለዚህ ዲም አይሆንም፣ ሲም አይሆንም።
ኤም አይሆንም፣ መልሳችን ቢ ይሆናል ማለት ነው። Question number 7. Researchers have shown that women have more accurate intuition than men do. The reason cited is that men's intuition is more often mistaken ይላል። ይሄ አሁን እንትኑን ከተረዳችሁት ሴቶች ከወንዶች የበለጠ አኩሬት የሆነ ኢንቱዊሽን አላቸው። ያም ማለት የወንዶች ኢንቱዊሽን ኦፍን ሚስቴክን ነው። አሁን ይሄ እየተሽከረከረ ነው ያለው። ገብቷችኋል አይደል? የሆነ ነገር አወራ ከዛ ተመልሶ እዛው ሰርኩሌት እያደረገ ነው ያለው። እንዲህ ሰርኩሌት የሚያደርግ አይነት ፋላሲ ደግሞ ፋላሲው ምንድነው የሚባለው? ቢጊንግ ዘ ኩዌሽን ይባላል። ቢጊንግ ዘ ኩዌሽን ኦከር when the conclusion is just restatement of the premise in different words. ይሄ ፋላሲ ኦፍ ቢጊንግ ዘ ኩዌሽን የሚባለው እንዴት ነው? ኮንክሉዥኑ የፕሪሚሱ ሪስቴትመንት ከሆነ ፕሪሚስ ያቀርባል። ከዛ ኮንክሉዥን ጋር ሲቀርብ ኮንክሉዥን ከማቅረብ ይልቅ ፕሪሚሱን በተለየ ወርድ ሪስቴት አድርጎ ያቀርበዋል ማለት ነው። ገብታችኋል አይደል? ፕሪሚሱን ኤግዛክትሊ ራሱን አያስቀምጥም። ኤግዛክትሊ ራሱ ካስቀመጠ ኮንክሉዥን አይሆንም። ነገር ግን ኮንክሉዥን ማቅረብ አለበት። ዘይ ኮንክሉዥን ማቅረብ ግዴታ ሲሆንበት ምን ያደርጋል? ፕሪሚሱን በተለየ መንገድ ሪስቴት ያደርገዋል። በተለየ መንገድ ይጽፈውና ኮንክሉዥን እንደቀረበ አድርጎ ያሳያቸዋል ማለት ነው። ይሄ ቢይንግ ዘ ፕሪፊል እንለው። እዚህኛው ፋላሲ ላይ ሀፕን ያደረገው ነገር እሱ ነው ማለት ነው። Question number 9. Show it is morally wrong to use animal for food and clothes. There are two, but you like to wear a leather jacket and your favorite food is meat. How can you say that using animal for food and clothing is wrong? A. Ad hominem to Q. B. Complex questions. C. Ad hominem abusive. D. strawman ይላል። እዚህኛው አርጉመንት ላይ እንግዲህ ሀፕን ያደረገው ፋላሲ የትኛው ነው ተብላችሁ ይጠይቃችሁ። ሁለት ኮንቨርሴሽን አለ። ሸዊት ማለች አኒማሎችን ለምግብነትና ለልብስ መጠቀም ሞራሊ ሮንግ የሆነ ተግባር ነው ብላ ተናገረች። ከዛ ደራርቱ ደግሞ ታለችና እንዴት እንደዛ ትያለሽ? በሌዘር የተሰራ ጃኬት እንዲሁም ደግሞ ስጋ መብላት ያንቺ የተቀዳሚ የምግብ ምርጫ ሆኖ ሳለ እንዴት እንስሳቶችን እንደነዚህ አይነት መጠቀም ተገቢ አይደለም ልትቻልሽ ብላ መለሰችላት ማለት ነው። በዚህኛው ሲቹዌሽን ላይ እንግዲህ ደራርቱ የመለሰችላት የሸዊትን ሐሳብ ወስዳ ሪዝን አውት ከማድረግ ይልቅ ሸዊት ራሱ ያንን ነገር ስለምትጠቀመው እሷን አሸማቃ አንቺ እንዴት ይሄን እየተጠቀምስ እንዴት መጠቀም አይቻልም ትያለሽ? ገብታችኋል አይደል? የፋላሲው ቴንደንሲ ልክ እንደዛ አይነት ቴንደንሲ ነው ያለው። አዝማሚያው እንደዛ ነው። ስለዚህ የሆነ ሐሳብ ሲቀርብ ያንን ሐሳብ አንተ እየተጠቀምከው እንዴት ልክ አይደለም ትላለህ። በእነዚህ አይነት ሁኔታ የሚፈጠር ፋላሲ እንደተነጋገርነው አድ ሆሚነም ቱ ኪውኪ የሚባለው ፋላሲ ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። Question number 10. An instant has no duration but an hour is composed of instants, therefore an hour has no duration ይላል። ይሄኛው እንግዲህ from the simple ተነስቶ the whole ነው ሄደው። ስለዚህ ፋላሲው ኮምፖዚሽን ነው የሚሆነው። ከላይኛው ወደ ታች የሚወርድ ከሆነ ዲቪዥን ይባላል። ከላይ ወደ ታች የሚወጣ ከሆነ ደግሞ ኮምፖዚሽን ይባላል። ስለዚህ the correct answer is C. Question number 11 የመጨረሻው የመልቲፕል ኩዌስችን የመጨረሻው ጥያቄ ነው። The Federal Democratic Republic of Ethiopia Constitution provide the right to vote for all citizens of the state. Therefore, children have the right to vote. እንግዲህ የኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ ወይም ደግሞ ህገ መንግስቱ ላይ የተቀመጠ አንድ ህግ አለ። ሁሉም የሀገሪቷ ዜጋ የመምረጥ መብት አለ። ስለዚህ አለና ኮንክሉዥን ሲያስቀምጥ ህፃናቶችም የመምረጥ መብት አላቸው። አሁን እዚህ ጋር ምንድነው እያደረገ ያለው? አንድ ጀነራል የሆነ ሩል አለ። ያን ጀነራል ሩል ለስፔሲፊክ ኬዝ አፕላይ እያደረገ ነው ያለው። ጀነራል ሩሉ በኤፍዲአርኤ ላይ የተቀመጠ ህግ አለ። ያ ህግ ምንድነው የሚለው? ሁሉም ዜጋ የመምረጥ መብት አለው ነው የሚለው። ከዛ ይሄ አርጉመንት ፎርም ያደረገው ሰውዬ በቃ ህፃናቶችም የመምረጥ መብት አላቸው ብሎ ኮንክሉዥን አስቀመጠ ማለት ነው። በእንደዚህ አይነት ሲቹዌሽን ላይ የሚሰራ ፋላሲ እንግዲህ ጀነራል ሩልን ለስፔሲፊክ ኬዝ በማዋል የሚሰራ ፋላሲ ምን ተብሎ ይጠራል? ፋላሲ ኦፍ አክሲደንት ተብሎ ይጠራል ማለት ነው። ዘ ፋላሲ ኦፍ አክሲደንት ኦከር when a general rule is applied to a specific case. ጀነራል ሩሉ citizens can't vote የሚለው ጀነራል ሩል ነው። or citizens can't vote የሚለው ስፔሲፊክ ኬዙ ደግሞ children who are not for legal age ለመምረጥ ያልደረሱ ህፃናቶች መምረጥ መብት አላቸው የሚለው ደግሞ ስፔሲፊክ ኬዝ ነውና ጀነራል ሩልን ለስፔሲፊክ ኬዝ አፕላይ የምናደርገው ከሆነ የተሰራው ፋላሲ ኦፍ አክሲደንት ተብሎ ይጠራል ማለት ነው።
እንቀጥላለን። ኦኬ ወደ ፓርት ፎር ደግሞ ስናልፍ ፓርት ፎር አይዴንቲፋይ ዘ ፋላሲ ኮሚትድ ኢን ዘ ፎሎዊንግ አርጉመንት ባይ ኢንዲኬቲንግ ዘ ስፔሲፊክ ታይፖሎጂ ይላል። እንግዲህ አራት አርጉመንቶች አሉ እና በአራቱ አርጉመንቶች ውስጥ የተሰራውን ፋላሲ እንድንለይና ታይፑን እንድናስቀምጥ ነው የተነገረ ማለት ነው። ስለዚህ አንድ በአንድ ቁጥር እያየን ምን አይነት ፋላሲ እንደተሰራ ኮሚት እንደተደረገ አይዴንቲፋይ የምናደርግ ይሆናል ማለት ነው። ወደ መጀመሪያው ስናልፍ የመጀመሪያው ምን ይላል? The prosecutor cannot find any reasonable explanation for why my dad was dicked. C. That proof he was poisoned. ይላል እንግዲህ ይሄኛው አርጉመንት ምን አይነት አርጉመንት ነው? ሰውየው እያለ ያለው የኔ አባት ምን ሆኖ እንደሞተ ማንም ሪዝነብል ሊያደርግልኝ አልቻለም። ስለዚህ በቃ ተመርዞ ነው የሚሆነው ነው የሚለው። አሁን እንደዚህ አይነት ፋላሲዎች እንግዲህ አፒል ቱ ኢግኖራንስ የምንላቸው አይነት ፋላሲዎች ናቸው። የሆነ ነገር ውሸት መሆኑ እስካልተረጋገጠ ድረስ ያ ነገር እውነት ነው፣ ወይም ደግሞ ያ ነገር እውነት መሆኑ እስካልተረጋገጠ ድረስ ውሸት ነው። እንደዚህ አይነት ፋላሲዎች እንግዲህ አፒል ቱ ኢግኖራንስ የምንላቸው አይነት ፋላሲዎች ናቸው ማለት ነው። በቃ የሆነ ነገር ማንም ሰው እስካላረጋገጠው ድረስ ማንም ሰው ሰምቲንግን ፕሩቭ እስካላደረገው ድረስ ፕሩቭ እስካላደረገው ማለት ወይ ትሩ ነው ወይ ፎልስ ነው እስካልተባለ ድረስ እኛ በራሳችን ወሰነን የምናስቀምጠው አይነት ነገር ከሆነ አሁን እዚህ ጋር የተሰጠን አርጉመንት ላይ ምንም ሪዝነብል የሆነ ኤክስፕላኔሽን ስላልተገኘ ማይ ዳድ ዋዝ ዲክ በቃ አባቴ ፖይዘንድ ሆኖ ነው የሞተው ብሎ ነው ያስቀምጠው። ስለዚህ እንደዚህ አይነት አርጉመንቶች አፒል ቱ ኢግኖራንስ ይባላሉ ማለት ነው። ኩዌስችን ነምበር 2 everything that runs has feet. The Abai river runs very quick, therefore Abai river has feet. እንግዲህ everything that runs has feet ምን የትኛውም ነገር ያለው ነገር መሮጥ ይችላል። አባይ ደግሞ ይሮጣል። ስለዚህ አባይ እግር አለው ማለት ነው ይላል። አሁን እዚህ ሴንቴንስ ላይ ችግሩ ምንድነው? ረን የምትለው ወርድ በሁለት ኮንቴክስት ነው የተጠቀምናት። ይገባችኋል አይደል? በሁለት የተለያየ ኮንቴክስት ነው የተጠቀምነው ማለት ነው። ፊዚካል ረኒንግ አለ በሌግ እንዲህ ደግሞ ፍሎ ኦፍ ዋተር አለ፣ እሱም ረን ይባላል ማለት ነው። አሁን ፊዚካል ረኒንጉ ሱን ኢኔሴንስ በሌግ ማለት ነው አይደል? የመጀመሪያው ፕሪሚስ ላይ ያቀረበው ማለት ነው። ሁለተኛው ፕሪሚስ ላይ ያቀረበው ደግሞ ረን የሚለው ኢኔሴንስ ፍሎ ኦፍ ዋተር ማለት ነው እንጂ ረን ማለት እግር ያለው የሚሮጥ አካል ማለት አይደለም፣ በሁለተኛው ፕሪሚስ ላይ ማለት ነው። ስለዚህ ቃላቶችን በሁለት የተለያየ ኮንቴክስት በአንድ አርጉመንት ውስጥ ሆኖ በተለያየ ፕሪሚስ ላይ ሆኖ በሁለት የተለያየ ኮንቴክስት ተጠቅመን የሚሰራ አይነት ፋላሲ ምን ይባላል? ፋላሲ ኦፍ ኢኩቮኬሽን ይባላል ማለት ነው። ስለዚህ ፋላሲ ኦፍ ኢኩቮኬሽን ነው እዚህ አርጉመንት ላይ ኮሚትድ የሆነው ማለት ነው። ወደ ሶስተኛው ስንመጣ a few minutes after Prime Minister Dr. Abiy Ahmed finished his speech on open public stage on June 23, a devastating hand bomb explosion struck at Addis Ababa. For the safety of the people up there, it is imperative that Prime Minister Dr. Abiy Ahmed make no more public speech ይላል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን የመጡ ሰሞን ላይ የምታስታውሱ ይመስለኛል። በዛ ሰሞን ላይ ስፒች እያደረጉ እያለ አዲስ አበባ ላይ ንግግር እያደረጉ እያለ በእጅ በተያዘ ቦምብ በተወረወረ ቦምብ ፍንዳታ ተከስቶ ነበር እና ያንን ሲናሪዮ ነው ያንን ኮንዲሽን ነው እያወራ ያለው እና ጠቅላይ ሚኒስትሩ ንግግር እያደረጉ በነበሩበት ጊዜ የእጅ ቦምብ ፈነዳ፣ በህዝቡ ምናምን ፈነዳ፣ የተጎዳ ህዝብ ይኖራል። ስለዚህ በቀጣይ ጠቅላይ ሚኒስትሩ ቦምብ እንዳይፈነዳ ህዝቡ እንዳይጎዳ ሲባል ንግግር ማድረግ የለባቸውም ነው የሚለው። ይሄ ምን አይነት ፋላሲ ነው? ፎልስ ካውዛ የምንለው ማለት ነው። ማለት ኤክስፕሎዥኑ ሀፕን ያደረገው ከሳቸው ንግግር በኋላ ነው። ስለዚህ ስፒቹ ነው ለኤክስፕሎዥኑ ወይም ለፍንዳታው ምክንያት የሆነው። ገብቷችኋል አይደል? ኤክስፕሎዥኑ ሀፕን እንዲያደርግ ፍንዳታው እንዲኖር እንዲፈጠር ያደረገው የሳቸው ንግግር ስለሆነ ንግግር ማድረግ የለባቸውም ከዚህ በኋላ ብሎ ነው የሚያስቀምጠውና ይሄ ፎልስ ካውዛ የሚባለው ነው ወይም ፖስት ሆክ ኤርጎ ፕሮፕተር ሆክ የሚባለው አይነት ታይፕስ ኦፍ ፋላሲ ነው እዚህ ጋር ኮሚት የተደረገው ማለት ነው። ወደ አራተኛው ጥያቄ ደግሞ ስናልፍ ምን ይላል? አራተኛው ጥያቄ
what is the difference between the fallacy of weak induction and fallacy of perception? የፋላሲ ኦፍ ዊክ ኢንዳክሽን እና የፋላሲ ኦፍ ፕሪሰፕሽንን ዲፍረንስ እንድታስቀምጡ ነው የተጠየቃችሁት። 4 ፖይንት አለው። እንግዲህ ፋላሲ ኦፍ ዊክ ኢንዳክሽን ማለት ኦከር የሚያደርገው መቼ ነው? በፕሪሚሱ እና በኮንክሉዥን መካከል ኢነፍ የሆነ ስትሮንግ ኮኔክሽን ከሌለ ወይም ደግሞ ስትሮንግሊ ወይም ደግሞ በቂ የሚባል ደረጃ ፕሪሚሱ ኮንክሉዥን ሰፖርት የማያደርገው ከሆነ ገብቷችኋል። አሁን ፕሪሚሱ ሪሌቫንት ሊሆን ይችላል ማለት ፋላሲ ኦፍ ሪሌቫንሲ ላይኖርበት ይችላል ማለት ነው። ነገር ግን ፕሪሚሱ በበቂ ሁኔታ ኮንክሉዥን ሰፖርት የማያደርግ ከሆነ የሚፈጠረው ፋላሲ ዊክ ኢንዳክሽን ይባላል ማለት ነው። ፕሪሰፕሽን ማለት ደግሞ this occur because the premise presume what they are supposed to prove often through circular reasoning or hiding evidence ማለት ነው። ይሄኛው ፕሪሰፕሽን ደግሞ የሚባለው ፋላሲ ምን አይነት ፋላሲ ነው? ፕሪሚሶቹን ኮንክሉዥኑ ፕሩፍ እንደሚያደርጉ አድርጎ አስቦ ያስቀምጣል። ከዛ በኋላ ሁኔታውን ስታዩት ወይ ፕሪሚሱ ራሱ በሌላ አካል ተቀይሮ ኮንክሉዥኑ ነው የመጣው ወይም ደግሞ ሰርኩላር ሪዝኒንግ ነው የተጠቀመው። አሁን እንደነገር ሰርኩላር ሪዝኒንግ ማለት ፕሪሚሱ በሌላ አካል ወይም ሪስቴትመንት አድርጎ ኮንክሉዥን ካደረገው ሰርኩላር ሪዝኒንግ ይባላል። ብቻ ግን ምንም አይነት ኮንክሉዥን ሳይኖር ኮንክሉዥን እንዳለ አድርጎ እንዲታሰብ አድርጎ የሚያቀርብ አይነት ፋላሲ ነው ፋላሲ ኦፍ ፕሪሰፕሽን የምንለው ማለት ነው። ለዚህ የሁለቱ ዲፈረንስ ነው። ዊክ ኢንዳክሽን ማለት ፕሪሚሱ አለ ሪሌቫንስ ሊሆን ይችላል፣ ነገር ግን ለኮንክሉዥኑ ስትሮንግሊ ሰፖርት የማያደርግ ከሆነ ይሄ ፋላሲ ኦፍ ዊክ ኢንዳክሽን ይባላል። ፕሪሰፕሽን ማለት ደግሞ ፕሪሚስ አለ ኮንክሉዥን አለ፣ ነገር ግን የቀረበው ኮንክሉዥን ፕሪሚሱ ሪስቴት አድርጎት ሊሆን ይችላል ወይም ደግሞ ራሱ ፕሪሚሱ ሰርኩሌት አድርጎ ሊሆን ይችላል። ብቻ በየትኛው መንገድ ቢሆን የቀረበው ኮንክሉዥን ትክክለኛ ኮንክሉዥን አይደለም። ገብቷችኋል አይደል? ኮንክሉዥን እንዳቀረበ እንዲታሰብ አድርጎ በሚያቀርቡበት ጊዜ የሚሰራ ፋላሲ ነው ፋላሲ ኦፍ ፐርሰፕሽን የሚባለው ማለት ነው። ስለዚህ የሁለቱ ልዩነት ይሄ ነው ማለት ነው። እንግዲህ የወልቂጤ ዩኒቨርሲቲ ፋይናል ኤግዛም ጥያቄ አሁን ባያችሁት መልኩ ጨርሰናል። በዚህ ጥያቄዎች ላይ ሀሳብ ካላችሁ ጥያቄ ካላችሁ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ጻፉልን። በቀጣይ ደግሞ ሌሎች ትምህርቶችንም የምንሰራ ይሆናል። ሳይኮሎጂ እንሰራለን፣ ድጋሚ ሎጂክም የተለያዩ ግቢዎችንም እንሰራለን፣ እንግሊዝኛም እንሰራለን። ሌሎችም እንድንሰራቸው የምትፈልጉት ኮርስ ካለ ኮሜንት ሴክሽን ላይ ጻፉልን። ለዛሬው በዚህ አበቃን። መልካም የጥናት ጊዜ እንዲሆንላችሁ ተመኘን። እናመሰግናለን።